ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ አዋዜ ነው። የማይናማር የመሬት መንቀጥቀጥ ሰለባዎች ቁጥር ከ1000 ማለፉ ተሰማ። በመጨረሻው ቆጠራ እስከ 10,000 ሰዎች ሰለባ ሊሆኑ እንደሚችሉ ተፈራ። አሜሪካ ከዩክሬን ጋር እንዲፈረም እፈልጋለሁ ብላ ያቀረበችው አዲስ የማዕድን ስምምነት ረቂቅ ዩክሬንን አስደነገጣት። ዓይን ያወጣ ያፈጠጠ የገጠጠ አዲስ ቅኝ ግዛት ብለውታል ታዛቢዎች። የማይናማር የመሬት መንቀጥቀጥ ሰለባዎች ቁጥር ከ1000 ማለፉ ተሰማ። በእንቅጥቃጤው አብራ የተመታቸው ታይላንድ ደግሞ ከሰማይ ጠቀስ ሕንፃ ፍርስራሽ ውስጥ ከነሕይወታቸው የተቀበሩ የግንባታ ሠራተኞችን ለማትረፍ ከጊዜ ጋር እየተራወጠች ነው። እስካሁን ማይናማር ከ1000 በላይ ዜጎቿን ሕይወት ያጣችበት በሬክተር ስኬል 7.7 የተመዘገበ ርዕደ መሬት ማዕከል ማንዳ ላይ ከሚባለው ከተማዋ አጠገብ ነው። ጎረቤት ታይላንድንም ደርቦ ያርገፈገፈ ክስተት ነው። ማይናማር በክፍለ ዘመን ዕድሜ ውስጥ የዚህን ያህል ያራዳት የመሬት መንቀጥቀጥ አልነበረም። የአሜሪካ የከርሰ ምድር ጥናት እንደገመተው በመጨረሻው ቆጠራ የሙታኑ ቁጥር 10,000 ሊደርስ ይችላል። እስካሁን ከ2300 በላይ ሰዎች መቁሰላቸው ታውቋል። የሀገሪቱ ሁለቱ ግዙፋን ጎረቤቶች ቻይናና ህንድ የአደጋ ሠራተኞችን አሳፍረው ወደ ግዛቲቱ ልከዋል ወይም በመላክ ላይ ናቸው። ቀድሞ የደረሰው የቻይና ነፍስ አድኖች ቡድን ሲሆን ህንድ በበኩሏ ብርድ ልብሶችን የመሳሰሉ የአደጋ ጊዜ አስቸኳይ እርዳታዎችን የተጠናከረ የሐኪሞች ቡድንና የነፍስ አድን ሠራተኞችን አሳፍራ መላኳን ገልጻለች። እስካሁን ይደርሳሉ። ከማይናማር በብዙ 100 ኪሎ ሜትሮች የሚቆጠር ርቀት ላይ የምትገኘዋ ታይላንድ አያሌ ሕንፃዎቿ እንደ ካርቶን ክምር ተነደውባታል። በርዕሰ ከተማዋ ቢያንስ 10 ሰዎች ሞተዋል። ከ100 በላይ የሕንፃ ሠራተኞች ላይ የተከመረው ግንባታው በመጠናቀቅ ላይ የነበረ ባለ 30 ፎቅ ሕንፃ ስር እነሱን ከነሕይወታቸው ለማውጣት ርብርቡ ቀጥሏል። ማይናማር በወታደራዊ አገዛዝ ስር የምትገኝና ድህነት የደቆሳት አገር ናት። በፈረንጅ አቆጣጠር በ2021 ወታደራዊ መፈንቅለ መንግሥት ከጫረባት የእርስ በርስ ጦርነት ጋር እየተላጋች የምትገኝ የቀጠናው አስኮናኝ አገር ናት። ደካማ መሠረተ ልማቷ እንደዚህ ያሉ ከባድ የተፈጥሮ አደጋ ለመቋቋም አቅመቢስ አድርጓታል። የእርዳታ ቡድኖች የኮሚኒኬሽን መቋረጥና የተጎዱ መንገዶች በሞትና በሕይወት መካከል የሚወስን ጊዜውን የጠበቀ እርዳታ ለሚጠብቁ ሰለባዎች ለመድረስ ፈተና አድርጎታል። የከርሰ ምድር ተመራማሪዎች ደካማዋን አገር የናደው ምጣት ኃይል በ300 የአቶሚክ ቦምቦች ፍንዳታ የመመታት ያክል መሆኑን የገለጹት ይህን የመሬት መንቀጥቀጥ አደጋ ገና በራድ እንቅጥቃጤ ሊገጥመው እንደሚችል ያስጠነቅቃሉ። የአሜሪካ ጂኦሎጂስቶች እንደሚሉት የህንድና የዩሬዥያ መሬቶች ቴክቶኒክ ፕሌትስ ከምድር በታች ጎን ለጎን እየታከኩ የመተላለፍ ውጤት የሆነው እንቅጥቃጤ
ገና ደረጃው ባነሰ መልኩ ለ2 ወራት ሊቀጥል የሚችል ነው። ሀገሪቱ ከገጸ ምድር በላይም የደላት ሀገር አይደለችም። አውዳቢ በሆነው ጠመንጃ ነካሽ ወታደራዊ ግልበጣ የተነሳ 4 ዓመት ሙሉ በሕይወትና በኢኮኖሚ ደሟ እየተንጠፈጠፈ የምትገኝ አገር ናት። ስልጣን ላይ የጁንታዎች መገንገን በመላ አገሪቱ የፈጠራቸው አማጽያኖች ባገኙት አጋጣሚ ሁሉ እየተከታከቱ በመሆኑ የሀገሪቱ ዜጎችና ኢኮኖሚያዊ ሕይወት እንደ ዋዛ እየተቀጠፈ ነው። ይሄና የሀገሪቱ የመገናኛ አውታሮች አገልግሎት መንኮታኮት ርዕደ መሬቱ ያደረሰውን በላ ትክክለኛ መጠን ለመረዳትም ሆነ ለመገምገም አላስቻለም። ጎረቤት ባንኮክ ደግሞ በወደቀው 30 ፎቅ ፍርስራሽ ህልውናቸው ከተደፈጠጠው ከ100 በላይ የሕንፃ ሠራተኞች ውስጥ 15ቱ የሕይወት ምልክት ማሳየታቸው ተዘግበዋል። ታይላንድ ናዳ አስወጋጅ ከባድ ማሽኖችን ሁሉ አሰማርታ ክሬኖችን ጨምሮ አፈር ዛቂዎችን ጨምሮ እየማሰች እየቆፈረች በቋፍ ያሉትን ነፍሶች ለድህነት ለማብቃት እየማሰነች ነው። ባንኮክ ከዚህም በላይ እንዳሸን በፈሉ የሕንፃ ጫካዎች ውስጥ መዋቅራዊ ንቃቃት የተፈጠረባቸው ከ2000 ያላነሱ መኖራቸው ተዘግበዋል። መንግሥት ከእነዚህ ውስጥ በተለይ በ700ዎቹ ላይ ልዩ ትኩረት አድርጎ ዝርዝር ግምገማ ለማድረግ ማቀዱም ተዘግበዋል። በታይላንድ ከሞቱት 10ና 12 ሰዎች ሌላ በደርዘኖች የሚቆጠሩ ምን እንደደረሱ እስካሁን አልታወቀም። ወደ አሜሪካና ዩክሬን እስካሁን ድረስ ሊፈረም ወይም ሊቋጭ ያልቻለም የማዕድን ስምምነት ስንዞር አሜሪካ ከዩክሬን ጋር እንዲፈረም አዲስ ውል ማቅረቧት ሰምቷል። እንዲፈረም እፈልገዋለሁ ብላ ያቀረበችው አዲስ የማዕድን ስምምነት ረቂቅ ዩክሬንን አስደንግጧታል። አዲሱ ሐሳብ በሁለቱ አገራት መካከል የጋራ የገንዘብ ማስቀመጫ አካውንት እንዲከፈትና አሜሪካ በጦርነቱ ወቅት ለዩክሬን የሰጠችው ብድርን ከ4 በመቶ ወለድ ጋር ተከፍሎ እስኪያልቅ ድረስ በጋራ የሚያወጡትን ማዕድን የመግዛቱ ወይም የመጫኑ ዕድል የአሜሪካ ብቻ እንዲሆን ይጠይቃል። ዩክሬን የማዕድን ሽያጩ ካዝና ውስጥ እጇን ማስገባትና 50 በመቶ ድርሻዋን መውሰድ የምትጀምረው አሜሪካ ዕዳዋን ከነወለዱ ያክል ማዕድናትን ጭና ከጨረሰች በኋላ ይሆናል ማለት ነው። ዩክሬን ምላሹን ለመስጠት እየተዘጋጀች ነው። ግሎባል ዊትነስ የተባለው ቡድን የአሜሪካን ጥያቄዎች በጣም የጸነፉ ከልክ በላይ የሆኑ ናቸው ሲል ገልጿል። አዲሱን የአሜሪካ ዕቅድ ዩክሬንን በፑቲን እጅ ዶጋመድ ከምትሆኚ ቢከፋም ቢለማም ይሄ የኛ ይሻልሻል ተብሎ የቀረበ ሐፍረት የሌለው ብዝበዛ ብሎታል። ሲደመድምም ዓይን ያወጣ ያልተሸፋፈነ አዲስ ቅኝ ግዛት ብሎታል። ኢሳያስ እንግዲህ ዛሬ ቅዳሜ ጠዋት እነዚህ ዜናዎች ናቸው ፈጠው ያሉት። ዓለም ማይናማር ላይ ለተከሰተው የመሬት መንቀጥቀጥ በጉድጓድ ውስጥ በመሬት ፍራሽ ውስጥ ላሉት ሰዎች እግዚአብሔር ይድረስላቸው እንላለን። ለሞቱት ደግሞ መንግስተ ሰማያትን ያዋርሱልን እንላለን። ግን ዓለም አሁን የዩክሬን ጉዳይ ላይ ስንመለስ እንግዲህ አሜሪካ አሁን በነጋዴው ትራምፕ እጅ ከወደቀች በኋላ ይሄ የዲሞክራሲ አመለካከትና አስተሳሰብ ወይም ይሄ ፍትሃዊ የምንለው ሳይሆን የንግድ ሐሳብ ቀድሞ የመጣ ነው የሚመስለው። እንደው ጎን ለጎን ደግሞ ስንመለከተው የፕሬዝዳንት ዘለንስኪ ሀገሩን በዚህ መንገድ እንድትወድቅ ምክንያት አልሆናትም ወይ? ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ።
ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። እነዚህ ከንግድ አስተሳሰብ ባለፈም በተለይ በዶናልድ ትራምፕ አከናውነዋለሁ እውን አድርገዋለሁ ብለው የጀመሩትን ይህን ጦርነት የማቆምና በራሽያና በዩክሬን መካከል ዘላቂ ሰላም ስምምነት አስፈርማለሁ ብለው የተነሱትን ዓላማ ከማሳካት አኳያም ከፍተኛ እጅ መጠምዘዣ ሊሆን እንደሚችል ማሰብ ያስፈልጋል። ሲጀመር ዩክሬን ከአሜሪካ የወሰደችው ብድር የለም። የቀደመው መንግስት ብዙዎች እንዳሰሉት ወደ 220ዎች ውስጥ ሊደርስ ይችላል ቢሊዮን ዶላሮች የአውሮፓን ወይም የምዕራቡን ዓለም ሊበራል ኢኮኖሚና ሊበራል ዲሞክራሲ በዓለም ላይ ያለውን ቦታና ተቀባይነት ለማጽናት ለሚደረገው ጦርነት የተደረገው ወጪ ነው። ዩክሬንና አሜሪካ እንዲሁም በአሜሪካ ስር እንዳለ ኔቶ በቭላዲሚር ፑቲንና በቻይናው ፕሬዚደንት ሺን መካከል ግንባር ተፈጥሮ ከኋላቸው በዋነኛነት ኢራንና በኋላም ሰሜን ኮሪያን አሰልፈው እንዲሁም ደግሞ በተለያዩ ለምሳሌ እንደ ብሪክስ የመሳሰሉ ድርጅቶችንም ከዛ አንጻር የሚያዩ አሉ። ለምሳሌ ኦፊሻሊ ቭላዲሚር ፑቲን የእኛ ፓርትነርስ ብለው ጠርቷቸዋል። የብሪክስ አባል ሀገራትን ማለት ነው። ስለዚህ በዛ መንገድ እስከዛሬ የምናውቀውን ዓለምን አንቀጥቅጦ የገዛውን የምዕራቡን የበላይነት በይሄ ባለብዙ ዋልታ በተባለ አዲስ የዓለም ስርዓት በሌሎች ሀገሮች ጉዳይ አፍንጫን የማታነፈንፍበት አንተ አልፈ ድንበር ተሻግረ ስታንዳርድ የማታስቀምጥበት የሰብአዊ መብት በለው የዲሞክራሲ በለው የፍትህ በለው ሀገራት የተለያዩ የኃይል ጉልላት የሆኑ አገራት ፈጥረዋል። ላቲን ብትሄድ ብራዚል፣ ወደ ኤዥያ ብትመጣ ቻይናና ህንድ፣ እነ ቪየትናምም ቀላል አይደሉም። በዚህ በኤዥያ አካባቢ አያሌ ፓወሮች ናቸው ያሉት። በዚህ በመካከለኛው ምስራቅ ብትመጣ ኢራን የመካከለኛው ምስራቅን ህልውና እኔም ሳልወስን በስተቀረ ሊሆን አይችልም የምትል መጪ ኃይል ናት። ቱርክ በኤዥያ በተለይ በኤዥያ በዚህ በመካከለኛው ምስራቅ አልፎ ተርፎ በዚህ በምስራቅ አፍሪካ ላይ በጣም ትልቅ ሚና የምትጫወት ሀገር ናት። እንደዚህ እያልክ እነዚህ ሁሉ በራሳቸው ባህል በራሳቸው መንገድ ሌላ ይሄ ነው መሆን ያለበት ብሎ ስታንዳርድ የሚያስቀምጥና ልቅጣ የማይል የበላይ ኃይል በሌለበት ሁኔታ የሚያኖር አዲስ የዓለም ስርዓት አነጋን ነው እያሉ ያሉት። እናነጋለን ነው እና የምዕራቡ ዓለም ተሰሚነት ፈላጭ ቆራጭነት ዘመን አክትሟል ነው። አያ ይህንን ደግሞ እነ ቭላዲሚር ፑቲን ብቻ ስላሉ ሳይሆን በርካታ የምዕራብ ምንድነው አስተሳሰብ ቀራጮች፣ ኢኮኖሚስቶች፣ ፖለቲከኞች እንደ ቶኒ ብሌር የመሳሰሉ የቀድሞ መሪዎች ይህንን አውሮፓ መቀበልና ከዚህ አንጻር በአዲሱ ሪያሊቲ ውስጥ ቦታን ፈልጎ መቀጠል ነው ኢምፖርታንት የሚል ነጥብ የደረሱበት ሁኔታ ነው ያለው። ገብቷል። እንደውም ቶኒ ብሌር ትልቁ ነገር አሁን አውሮፓ መዘናጋት የሌለባት የመከላከያ በጀቷ ላይ እየጨመረች መሄድ ነው ያለባት። ሌላውን ነገር ግን አላስፈላጊ ትግል ነው የሚሆነው እውነታውን ተቀብሎ የምስራቆች መምጣታቸውን
መቀበል ያስፈልጋል የሚል ነው ያለው። አሁን ይሄን ሁሉ ያነሳውበት ምክንያት ምንድነው? በዚህ አስተሳሰብ ውስጥ ይጨመራሉ ዶናልድ ትራምፕ። ዶናልድ ትራምፕ እዚህ ውስጥ ምንም የላቸውም። የአሜሪካንን ባህላዊ የበላይነት፣ የአሜሪካን ዌይ ኦፍ ላይፍ፣ የአሜሪካን ዲሞክራሲ፣ የአሜሪካን ኢኮኖሚ ስርዓት፣ በአጠቃላይ የአሜሪካ የምዕራቡ ዲሞክራሲ እዚህ እኛ ገዛ ነው አልገዛ ነው ለዶናልድ ትራምፕ አስተዳደር ትርጉም የለውም። አየህ፣ አሜሪካ ባይ ዘ ዌይ ትራዲሽናሊ አይሶሌሽንስት ነው የምትባለው። አትድረሱብኝ ባይናት አሜሪካ። ሁለተኛው የዓለም ጦርነት የጃፓን ፐርል ሃርበር ጥቃት እና አስገድዷት የገባችበትና በኋላ ላይ ይህን ሰሞን አቅርበነዋል። ከፕሬዚደንት ትሩማን የሳቸው ዶክትሪን ውጤት ነው የዛሬዋን አሜሪካ በዓለም ላይ የዲሞክራሲና የሰብአዊ መብት ቀንዲል የነጻው ዓለም መሪ በመሆን ዓለም ላይ የጦር ሰፈሮቿን አስፋፍታ ወታደሮቿን እያዘመተች ዶላሯን እየተጠቀመች ኮሚኒዝምን እየተፈጣፈጠች እስካሁን ድረስ የምዕራቡን የበላይነት አሁን በምናውቀው መልኩ አውሮፓውያኖቹን ይዛ አስርጻ የቆየችው በዚህ መንገድ ነው እንጂ ባህላዊ ማንነቷ ሆኖ አይደለም። አሁን ዶናልድ ትራምፕ እኮ ብላክ ኤንድ ዋይት ነግረውናል እኮ። ዶናልድ ትራምፕ ብላክ ኤንድ ዋይት ተናግረዋል እኮ። ምንድን ነው ያሉት? አሜሪካ ያለ ዓለም መኖር ትችላለች ነው ያሉት። አሜሪካም ጀርመን የለሽ እንግሊዝ የለሽ ሳያስፈልጋል እሳይ ቆንጆ ውቅያኖስ አለ በመካከላችን የሚጋርጠን። ሌላ አሁን እንዳልኩ ወደ የፓሲፊክ ትኩረቷ እንዳለ ሆኖ እሱ እንኳ ሳያስፈልጋል አሜሪካ ፍሮም ዊዚን በራሷ ስቴቶች 50 ስቴቶቿ እርስ በርስ መናገድ ይችላሉ ነው የሚባለው። ቫያብል ኢኮኖሚ ትልቅ ኃይል ናቸው እና አሜሪካ በሯን ዘግታ መኖር ትችላለች እስከ ማለት ኤክስትሪም ሄዱ ናቸው። አየህ፣ የሃሪ ትሩማን ዶክትሪን አንቲቴሲስ ናቸው ዶናልድ ትራምፕ። አየህ፣ በሃሪ ትሩማን እና ከዛ ቀጥሎ ተከታታይ የአሜሪካ መሪዎች የተገነቡበትን ግሎባሊዝም ዶናልድ ትራምፕ አሁን እንደ ኤሊ አንገት ወደ ቀፎ እየከተቷት ነው። አሜሪካን ግን ከቀሪው ዓለም ጋር ያላቸው የኢኮኖሚ ግንኙነት ሲናገሩ ምንድን ነው ያሉት? ታሪፍ እጥልብሃለሁ ማንኛውንም ሀገር ያለ ምንም ምክንያት። ምክንያቱም የዓለማችን ቁጥር አንድ ትልቋ ተወዳዳሪ በሌለው መልኩ ማለት ይቻላል አሜሪካ ናት። ስለዚህ አሜሪካ ውስጥ መሸጥ ትፈልጋለህ፣ ታሪፍ እጥልብሃለሁ፣ ከትርፍን ይወስዷለሁ ማለት ነው። አይ ይሄ አይነካብኝ የምትል ከሆነ ናና እዚህ አምርት፣ ናና እዚህ አሜሪካ አምርት። ገብቶሃል ኢሳያስ? የተዋጣለት ዓለም ያደነቀው ዋሊያ ተብሎ የሚታወቅ መኪና ኢትዮጵያ ታመርታለች እንበል። ገብቶሃል? ዓለም የሚታይበት መኪና ነው ብለን እናስብ። ይሄን ዋሊያ የሚባል የኢትዮጵያ መኪና አሜሪካ ታሪፍ ትጥልበታለች። አየህ፣ ትርፉን ትጎምደዋለች። እና አማራጭ የሆነ ምንድነው? አምጣና ፋብሪካን ትከል። አሜሪካ ስትሰራ ታሪፍ የለብህም የሚል ነው። አሁን ጌሙ ምንድነው? የአሜሪካንን ገበያ ሁሉም ይፈልገዋል። ስለዚህ በዚህ መንገድ አንደኛ አሜሪካንን የዓለም ማኑፋክቸሪንግ ሀብ ለማድረግ ይፈልጋሉ ማለት ነው። አየህ፣ በአሁኑ ሰዓት የምድራችን አራሽ፣ አጫጅ፣ ወቃጭ፣ ሰልቃጭ፣ አምራች የሚባል ሀገር ካለ ቻይና ናት። ምንም ሀሳብ ይኑር፣ ምንም ዲዛይን ይኑር፣ አእምሮ ምንም ነገር ያስብ፣ ያ ነገር ወደ ተጨበጠ አንዳች ምርት አንዳች ግኝት ይሎት ካስፈለጋ ከቻይኖቹ ጋር ነው የምትሰራው። እዛ ነው ማንኛውንም ረቂቅም ከባድም ለመስራት የሚያስችል ማኑፋክቸሪንግ ሀብ ያለው ማነው? ቻይና ነው። አንድ ኢኮኖሚስት ምን አሉ መሰለ?
ዓለም ሁሉ ተባብሮ ይሄንን ለምሳሌ አሜሪካ እንደዚህ ተባብረው የቻይናን አምራችነት ማንኛውንም ይሄ ምንድን ይባላል ማንኛውንም መኪና በለው የአውሮፕላን አካል የፈለከው ዓለማችን አብዛኛው ማኑፋክቸሪንግ በፋብሪካ በኢንዱስትሪ ደረጃ የሚመረት በረቂቅ ደረጃ ይሄ የሞባይል ቴክኖሎጂ በለው የምን በለው አምርቶ ለማውጣት ሬዲ ዝግጁ ሆነ ትልቅ ካፓሲቲ የገነባ ሀገር ቻይና ናት። የዓለማችንን 1/3 ማኑፋክቸሪንግ የድፍን ዓለምን 1/3 ማኑፋክቸሪንግ ካፓሲቲ ያላት ናት ቻይና። ይሄንን እንተካ እንለውጥ ካልክ 100 ዓመት አይበቃም ነው የሚሉት። አየህ። ስለዚህ አሁን ዶናልድ ትራምፕ አንደኛ የሀገራቸው ውስጥ ያሉት ኢንዱስትሪዎች እንዲስፋፉ አሜሪካ ወደ ድሮ አምራችነቷ አየህ የአይዲያ አሁን ምዕራብ እኮ የሆነ የመጣው አይዲያን የሚያፈልቀው ያንን አይዲያውን ወደ ተግባር ለውጠው ሲል ግን በቻይና ደረጃ ማኑፋክቸሪንግ እንትኑ ዝግጁነት የለውም። ስለዚህ ቻይና ውስጥ ነው የሚያስመርተው ማለት ነው። አሁን ይህንን የአሜሪካንን ማኑፋክቸሪንግ ችሎታ ለመመለስ ከያለበት ከቻይናም ከምንም ወደ ሀገር እንዲገባ ሀገር ውስጥ ያለው ደግሞ እዛው እንዲሸጥ ሌሎች በዓለም ላይ ትልልቅ አምራች የሆኑትም ይሄንን ታሪፍ በማድረግ የአሜሪካንን ገበያ ለመሻማት ወደዛ እንዲገቡ በማድረግ አሜሪካንን የበለጠ ከፊት ማስቀመጥ እችላለሁ ብለው ያሰቡ ሰው ናቸው። ስለዚህ በዶናልድ ትራምፕ እይታ ወይም ግንዛቤ ከሃሪ ትሩማን ጀምሮ እስከ ጆ ባይደን ሲያደርጉት የነበረው ነገር በሙሉ የቂል ስራ ነበረ። አሜሪካንን መሳቂያ መሳለቂያ ያደረጋት ነበረ። አሜሪካም ዲሞክራሲ ምንድነው ይባላል ነፃ ኢኮኖሚ በሚል ያወጣችውን ገንዘብ ይህን ለመጠበቅ ብላ የሞቱ አሜሪካውያን በሙሉ በከንቱ የጠፉ ናቸው ብለው ነው። እንዴት አድርጋ ነው አሜሪካ ጃፓንን የምትረዳው? እንዴት አድርጋ ነው አሜሪካ ለጃፓን የምትሞተው? እንዴት አድርጋ ነው ለጃፓን ኢኮኖሚ መስዋዕት የምትሆነው? እንዴት ጃፓኖች የጠፍጥፍ አድርገው ለአሜሪካ የማይከፍሉት የሚል አስተሳሰብ ላይ የተመሰረቱ ሰው ናቸው። አየህ። ስለዚህ አሁን ቭላዲሚር ፑቲን የአዲስ የዓለም ስርዓት አንግቻለሁ የሚሉት በአጋጣሚ ለዶናልድ ትራምፕ በጣም ይስማማል። ዶናልድ ትራምፕም ስለ አሜሪካ ነው እንጂ የሚያስቡት ስለሌላ ጉዳያቸው አይደለም። ስለዚህ አሜሪካ ደግሞ እንደ ራሷ እንድትኖር ይፈልግ በራሷ የራሷን ተጽዕኖ ክልል የራሷን ጥቅም ማረጋገጥ ብቻ በሚል ነው። ወደ ዩክሬን ጉዳይ በምንመጣበት ጊዜ በዚህ መንገድ ከአሜሪካ የወሰዱትን በጦር መሳሪያ መልኩ ወደ 200 ምናምን ቢሊዮን ቢያንስ በይፋ የተለያዩ እንትኖች እንደገለጹት ነው። ዶናልድ ትራምፕ ግን 500 ቢሊዮን የሚሉት በነገራችን ላይ። ስለዚህ የዚህን ዋጋ ያህል ማዕድን እየወጣ ቀጥታ አሜሪካ ትወስዳለች ማለት ነው ከ4% ወለድ ጋር። ዓለም የዶናልድ ትራምፕ ባህሪን አሁን በተነተንከው መንገድ ነው እንግዲህ ልናየው የምንችለው። አሁን ዩክሬን ላይ ማዕድናቱ ከወጣ በኋላ በአገሯ ላይ ያለ ማዕድናት ከወጣ በኋላ ዩክሬን እንደ ሀገር በማዕድኗ የመጠቀም መብት ቢኖራት እንኳን ባለ ዕዳ በመሆኗ ዕዳ 100% ዕዳ ብቻ እንዲከፈልበት ማድረግ የዩክሬንን ህልውና እንግዲህ ዩክሬን አሁን ባለችበት ሁኔታ ስንመለከታት አብዛኛው ነገሯን አጣለች። በተለይ ጦርነት የተካሄደበት ቦታዎች ላይ እነዛ ውብ ህንፃዎች ወደ ፍርስራሽነት ተቀይረዋል። መንገዶቿ ሁሉ ከጥቅም ውጭ ሆነዋል። እነዚህን ማዕድናት በመሸጥ ነው እንግዲህ እንደገና ልታገግም የምትችለው ህንፃዎቹን ልትሰራ የምትችለው በእጇ ከገቡ እንኳን ለማለት ፈልጌ ነው። እነዚህን ነገር ሁሉ አጣ እንዴት ኤግዚስት ማድረግ ትችላለች? ሙሉ በሙሉ ለሩሲያ አሳልፎ መስጠት አይሆንም ዩክሬንን ይሄ የስምምነት ሐሳብ ስቲል ኢቨንቹዋሊ መጨረሻ ላይ በሁለት ሀገሮች መካከል የሚፈረመው የማዕድን ስምምነት ይሄ ላይሆን ይችላል። ይሄ እንዳይሆን ግን ምናልባት ዩክሬን መክፈል ያሉባት መስዋዕትነቶች ይኖራሉ። በዚህ መንገድ እየተጠቀሙ ሊሆን እንደሚችሉ ማሰብ ያስፈልጋል። ሲጀመር ፒውርሊ በዶናልድ ትራምፕ እይታ በነጻ የተሰጣት ነገር የለም።
ያለፈው መንግስት ግን አው በነፃ ሳይሆን የኔ ጦርነት ብሎ ያወጣው ወጪ ነው። ይሄንን ደሞ ይዛ በመቶ ሺዎች የሚቆጠር ወታደር ሰውታበታለች። ሀገር ፈርሷል፣ ትውልድ ተሰዷል። አጠቃላይ ህልውናዋ በጦርነት ክተት ውስጥ የምትገኝ ሀገር ናት። ላለፉት 3 ዓመታት ዩክሬን እንደ ሀገር ህልውናዋ ቋፍ ላይ ነው ያለው። ስለዚህ ዩክሬን ለዚህ 78 ሳንቲም ልትጠየቅ አይገባም ብላ መከራከር ትችል ነበር። ነገር ግን ይሄን ላለው ብላ በዚህ ሳይድ የምትሄድ ከሆነ ለተወሰነ ጊዜ የአሜሪካንን የጦር መሳሪያና የዚህ ክፍያ አካል የሆነ ማለት ነው የዚህ ገንዘብ አካል የሆነ እንዲሁም ደግሞ የስለላና የሳተላይት መረጃዎችን በማቆም ቁጥሩ ቀላል ያልሆነ የህይወት መስዋዕትነት አስከፍለዋታል ዩክሬንን። ራሽያ የተኮሰቻቸው ቦሊስቲክ ሚሳይሎች በሙሉ ኢላማቸውን አናቱን እንዲመቱ አስችለዋል። ደምታለች። ዋይት ሃውስ ውስጥ የተነሳውን ውርክብ መሰረት አድርገው ቭላዲሚር ፑቲን በነበራቸው የራስ መተማመን ወይም ደግሞ ስሜታዊነት ተነሳ እዛ ውስጥ በተፈጠረው ውርክብ ዩክሬንን ያስከፍላት። ዞሮ አይሰላም። ሁሉ ነገር ካለፈ በኋላ ወደፊት ነው የምናነበው። ስለዚህ አሁን በዚህ ያሳዩት ነገር ምንድነው? በአጠቃላይ ዘለንስኪ በውሃና በእሳት መካከል ያለች ሀገር አድርጓታል ዩክሬን። ስለዚህ አሁን ከዚህ ቀደም ግልጽ አድርገው ተናግረውታል ዊትኮፍ። ይሄ ጦርነት ሊቆም የሚችለው ዋናው ጥያቄ ያለው አሁን ራሽያ በቁጥጥሯ ስር ያደረገቻቸውን ግዛቶች ወደ ኋላ ሄደን ክሬሚያ ልሳነ ምድርን አሁን ደግሞ 4ቱን ግዛቶች በተመለከተ የሰላም ቁልፉ ያለው ዩክሬን እነዚህን ግዛቶች አሁን በቃ የኔ አይደሉም ኢትስ ኦቨር፣ ስለዚህ የራሽያ ናቸው ብላ እውቅና ስትሰጥ ነው ይለዋል። በቃ ቁልፉ ጥያቄ ያለው እሱ ላይ ነው ይለዋል። ዞሮ ፕሬሸሩ ምን እንደሆነ ይገባል። አሁን ዩክሬን ይሄንን አልፈርምም ብላ መቆናጠር ትችላለች። ነገር ግን በጥቂት ቀናት ብቻ ያንን በማንሳት ለ7 ወር ገደማ በከፍተኛ መስዋዕትነት አጽንተው የቆዩትን ኩርስክ 90% በላይ የነበረ ይዞታውን ሙትና ቁስለኛ ሆነው ዩክሬን አታለች። እና የብዙ ነገሮች ስታይ እነዚህ ይሄ ሰይፍ አንገቷ ላይ ያለ ዩክሬን አንዳትልም። ፐርሶናሊ ዘለንስኪ ምርጫ የበላህ አምባገነን ብለዋል። እና እንደ ዩክሬን ህጋዊ መንግስት አላውቅም ብለዋል ዶናልድ ትራምፕ። ግን ዶናልድ ትራምፕ እጅግ ከባድ ሰው ናቸው አልኩ እንዴ ይሄ ካፌ ወጣ ብዬ አላስብም ብለዋል። ዝም ብለህ እንደቀላል ልታየው ትችላለህ። ዶናልድ ትራምፕ እንትን ነው የሚያሳዩህ ምንድነው የሚባለው አንዳንድ ጊዜ የእብድ ንግግር ይመስላል። አንዳንድ ጊዜ ደግሞ ቀላጅ በቃ የሚሉትን የማያውቁ አንዳንድም ጤንነታቸው ልትጠራጠር ትችላለህ። ነገር ግን ኤክስትሪም እሳትና ውሃ እየሆኑ የሚያሳዩ ነገር እሳቸው በፈልጉበት መንገድ ስትመጣ እሳቸው በፈልጉበት መንገድ በማትሄድበት ጊዜ ደግሞ ያዘጋጁልን ኢንፌርኖ ነው የሚነግሩህ። አየህ ዋናው ነገር ምን ብለዋል ለዘለንስኪም አንተ ከሽማግሌው ከጆ ባይደን የዘረፍከው ገንዘብ በሳቸው አይን ማለት ነው እያንዳንዷን ስሙን ያስመልሳለሁ ከወለድ ጋር አንተ ለኔ የምን ሬት አንተ ለኔ ደንበኛ አሻሻጭ ነህ። ሁለተኛ ባለፈው ግንቦት ነው አንተ ስልጣን ያበቃው የምርጫ ዘመን ምርጫ አልጠራ መጥራት ትችላለህ። ሀገሪቱ በጦርነት ላይ ምናምን የምትለውን ሂድና እሱ ሌላ ቦታ ተናገር። መጥራት ትችላለህ። ሀገሪቱ እየኖረች አይደለም። ውጊያው የሚደረገው የቱ ጋር ነው? ምርጫው ማካሄድ ትችላለህ። ባለው በሰላም ባለው የዩክሬን ግዛት ምርጫ ማካሄድ ትችላለህ። ዊ ኖ ዛት አየህ ምርጫ ማታካሄድ ለምንድን ነው? አምባገነን ስለሆንክ ስልጣኑ መልቀቅ ስለማትፈልግ አየህ በዚህ ጦርነቱ ትልቅ ንግድ ስለሆነ ለአንተ የመሰረትከው መንግስት ጠቅላላ መዋቅር በአንተ ኢሜጅ የተፈጠረ ነው። አይኖ ይኸው አምባገነን አንተ ያችን ምርጫ ታደርጋለህ። ምርጫን ታደርጋለህ። አየህ ስለ አንተ እንዲነገሩ ስለ አንተ እንዲሰማ ዩክሬን እንድትናገር ፈቅድላታለሁ።
no community ኢሳያስ አንደርስታንድ አድርገሃል this is game ስለዚህ አሁን ይሄንንም ስላሳዩአቸው ለዘለንስኪ አሁን ዘለንስኪ የዩክሬንን ጥቅም ለማስቆም መናገር አይችልም የሚመዘዙ ካርዶች ከባድ ናቸው በዚህ በኩል የራሺያ ፕሬዚደንት አሁን ያሉትን ማዳመጥ መስማት አለበት አሜሪካ አውቶማቲካሊ አልተቀበለችውም ነገር ግን በተባበሩት መንግስታትና በራሺያ ሸሪኮችና በዩክሬን ሸሪኮች ባሉበት አሜሪካን ባለችበት የሆነ እንትን የሽግግር መንግስት ተቋቁሞ ምርጫ እንዲካሄድና በምርጫ ውስጥ የሀገሪቱ ህዝብ በራሱ ፍቃድ የሚመርጠው የህዝብ አመኔታ ያለውና ብቃት ያለው መንግስት ተመስርቶ ከሱ ጋር ተደራድሬ ዓለም የሚቀበለው ህጋዊ ሰነድ መፈራረመው በማለት ቭላዲሚር ፑቲን ያቀረቡትን ማሰብ ወዲያ በኩል ያዝ ስለዚህ አሁን ዩክሬን ጣፈንታ እዚህ ላይ ነው ያለው የራሳቸው የዘለንስኪ ጣፈንታ ይሄን ነገር አለበለዛ ግን ቤዚካሊ ምርጫ እንዲያደርግ ሊያስገድዱት ይችላሉና በአጠቃላይ የሱን ሌጋሲ ብዙ ነገሮች ሊከተሉ ይችላሉ አየ የዚህ አካል ስለሆነ አሁን አሜሪካ ያቀረበችው የማዕድን ረቂቅ it's not about የማዕድን ጉዳይ ብቻ አይደለም እና ዋንኛው ይሄ ሰላም የሚመጣ ከሆነ ዩክሬን እንትኑ መስጠት አለባት ምንድነው የሚል ነው የአሜሪካ ጫና ይሄ ነው የዚህ አካል ነው እንጂ በግልጽ አይን ያወጣ ብዝበዛና ቅኝ ግዛት ነው ያሉትም ለዚህ ነው ኢሳያስ ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ መልካም ቀን ይሁንልህ መልካም ቀን ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ።